አሸዌናዌና አሸዌናዬ አሸዌናዌና ዛሬ እንግዲህ እኛ ቤት ሰርጋለ የሩትዬ ቤቶች ሰርጋለ የሩትዬ ቤት ሰርጋለ። ምክንያቱም ሩትዬ ብዙ ጊዜ በዚህ ሳምንት መተት አስደርጋበታለች፣ በመስቀሉ ላይ አሰርታበታለች ብሎ እነዚህ የሄርሜላ ደጋፊ ነኝ ምናምን ተብዬዎቹ አፋቸው ሲከፍቱ ነበረ። ላይቭ ላይ ያልቀራቸው ዩቱብ ላይ ያልቀራቸው ሩቲ ናት ያስደረገችበት ያልተባለበት ቦታ የለም። በሄርሜላ በኩል የቡታጀራ ዩቱበሮች በሙሉ ሩትዬ ላይ ተነስተው ነበረ። ገባችሁ አይደለ? ስለዚህ ይሄ ነገር ደግሞ ዛሬ አልፎ ሩትዬ ነፃ ወጥታለች ማለት ነው። ምክንያቱም ከአንገቱ ላይ አብሉ ወጥተዋል። ሰዓት ራሱ ሄርሜላ እኔ የሰጠው ስጦታ መጀመሪያ ይሄ ሁሉ ነገር ሳይሆን በፊት ሰዓቱን አስሬልክ ነበረ ብላለች። ይሄ ስሙት በደንብ አድርጋችሁ። ሰዓቱ ከተደረገ በኋላ ነው ሁሉም ነገር አብርሃም እንደዛ ተቀይሮ ሄርሜላ ማለት ጀምሮ የነበረው። ሄርሜላ ዛሬ ደንግጣለች። ሰዓቱን እጁ ላይ ስታየው እኔ የገዛው ሰዓት የታለ ብላ ስትጠይቀው እንግዲህ ሰዓቱን ጥየዋለሁ፣ ሩቲም አብርሽም ኤፋም አልፈለጉትም፣ አውጥታ ጣላሉኝ፣ እኔም አልፈለጉትም፣ አውጥዬ ጥዬ በራሴ ገንዘብ ገዝቼ ሰዓት አድርጌያለሁ፣ ከፈለሹ ሰዓቱን አምጥቼ መስጠት እችላለሁ ብሏታል። እና እንዴት እንደዛ ትለኛለ? ስጦታ አይደለ እንዴ የሰጠሁት? እንዴት ልመልስ ትለኛለ? ምናምን ብላ እንዲያራረጋት እቺ ቆርቆሮ ማለት ነው። የሷን ቆርቆሮ እዛው ሩትዬ ሰዓት ከፈለገ 100 ሰዓት ትገዛለታለች። ገባችሁ አይደለ? ሰላም ቤተሰብ፣ እንዴት ናችሁ? እንዴት አመሻችሁ? እንዴት ቆያችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። በያላችሁበት ሰላማችሁ ብዝት ትረፍረፍ ይበልልኝ። ለዚህ ቤት አዲስ የሆናችሁ ሰብስክራይብ፣ ሼር፣ ላይክ እያረጋችሁ ቤተሰብ እንድትሆኑ በተና እየጠየቁኝ ቪዲዮ ላይክ አድርጉ። እና ሰሞኑን እንግዲህ ብዙ ነገር እየተወራ ነበረ። ሩትዬን እየገለብጧት እየሰደቧት ነበር። የገልብጣቸውና በቃ ያላሉት ነገር የለም። የቡታጀራ ዩቱበሮች ቢኒ ሁላቸውም ሳይቀሩ ሩቲ ናት መተቱን ያስደረገችበት እያሉ ሁላቸውም ሲያወሩ ነበረ። ግን እውነት በመጨረሻም ትወጣለች። ይሄን ወቁ። ለየትኛውም ሰው እውነት መጨረሻ ታሸንፋለች። ገባችሁ አይደለ? ስለዚህ አብርሃም በራሴ ነው ፈልጌ ወደ ሚስቴ የተመለስኩት። ሰዓቱ ሳይወጣ በፊት ነበር አብርሃም ያኛው ሰውዬ ነበረው። አብርሃም ሰዓቱ ሲወጣለት ወደ ራሱ ተመለሰ፣ ወደ ሚስቱ ተመለሰ፣ ወደ ልጁ ተመለሰ፣ ወደ ቤቱ ተመለሰ። ዛሬ ስስመው እንደዚህ እየጠረገው ነበር፣ ዝግንን ብሎት ማለት ነው። ማርያምን እንደዚህ እየጠረገው ነበረ ማለት ነው። ቪዲዮን ካያችሁት እና ያቸዋለሁ ደግሜ ነው ያየሁት ወላ ማለት ነው። እና ምን እላችሁ ፈልጌ ነው አብርሃም በፊት እንደዛ ሆኖ የነበረው ወዶ ፈቅዶ ሳይሆን ሄርሜላ ናት መተቱን ያሰራችበት። በቃ አለቀ። እንደዛ ከተባለ ማለት ነው። ምክንያቱም ሰዓቱ ከወጣለት አዲስ ሰዓት አድርጎ ከሆነ ዛሬ ብሎ ከወጣለት አብርሃም ደና ነው፣ ምንም አልሆነም። በቃ ገባችሁ አይደለ? እንዴት በድንገት እንደዚህ ተመለሰ ብላችሁ ለምታስቡት ነው ይሄንን መልስ የሰጠዋችሁ የኔ ውዶች። በጣም ይሞቃል፣ እያላበኝ ነው። ለዛ ነው እሺ እንደዚህ የጠረኩት። ደግሞ በጣም ሳወራበት ያልበኛል። በተለይ ደግሞ ስለ ሄርሜላ ሳወራ በጣም ያስጠላኛል። ስለ እሷ ሳወራ ንዴቴ ከዚህ ፍንቅል ብሎ ይወጣል። ስለ ሩትዬ ደስታ ሳወራ ደግሞ ደስ የሚሉ ቃላቶች፣ ደስ የሚሉ ነገሮች ደግሞ ከዚህ ፍንቅል ብሎ ይወጣል። እና ሩትዬ ግን ምን አይነት ሰው ነች ግን? ምን አይነት ፍጥረት ናት ግን? እንዴት ነው ግን የተፈጠረችው? ይሄን ብቻ መልሱልኝ ኮመንት ላይ።